أحمد يا حبيبي سلام عليك أحمد يا محمد سلام እንግዲህ እንደምታውቁት ረመዳን ወር አልፎ ብዙ ሰዎችን መጾም የሚመኙት ወር ነው። በተለይ ደግሞ እስልምና እምነት ተከታይ የሆኑ ሰዎች በጣም ምንናፍቀው ምንዳውን ምንሻ በተለይ ደግሞ መልካም ስራ ላይ መዋል ምንፈልግበት ደግሞ ምንመኝበትን ወር ነውና ይሄንን ወር አለመጾም ማለት በጣም የሚከብድ ሁኔታ ላይ ካልሆነን በስተቀር የማይጾሙ ሰዎች አራስ የሆኑ እንዲሁም ደግሞ አላህ የፈቀደላቸው ምክንያት ካለና በጣም አቅማቸው የከበዳቸው ሰዎች ካልሆነ በስተቀር አብዛኛው ሙስሊም ይጾማል። ስለዚህ ይሄንን ረመዳን መጾም አቅቷቸው የነበረ እስከዛሬ ድረስ ግን በዚህኛው አመት ከወንድም ካሊድ ፋውንዴሽን ጋር ለመጀመሪያ ጊዜ አብረው ያስፈጠሩ ጾማቸውን በስነ ስርዓት እየጾሙ ታሪካቸውን ምን ይመስላል እንደውም ከየት መተው ነው ወዴት የደረሱት የሚለውን እናካፍላችኋለን። እንተዋወቃቸው አይደል? ስለዚህ ካንቺ ጀምራለሁ። እንተዋወቅ። ስሜ መካነ ጋሽ ይባላል። የመጣሁት ከቂልጦ ከተማ ነው። ፈጣሪ መስገን አሁን እዚህ ጾሜ መላቀውን እዚህ ነው በስነ ስርዓት የጾምኩት። እስከዛሬ ድረስ ጾሜ መላቀም ነበር። ይሄ የመጀመሪያ ጾሜ ነው። አልሐምዱሊላህ በስነ ስርዓት የጾምኩት ነው። እንኳን አደረሰሽ። ማሻአላህ እንኳን አብሮ አደረሰ። እንዴት ነው ግን እስከዛሬ ድረስ ያልጾምሽበት ምክንያት ምን ይሆን? ይቅርታ ግን ፈቃደኛ ነሽ አይደል? እሺ ብትነግሪኝ ደስ ይለኛል። ምን ነበረ ምክንያትሽ እስከዛሬ ያልጾምሽበት? ምን አጋጥሞሽ ነበር? ምክንያቱም እስከዛሬ ድረስ ያልጾምኩበት መጥፎ እንትን ስላጋጠመኝ ከቤተሰቡ ማን ነበርኩም ስራ ሰራለሁ ብዬ አዲስ አበባ በመጣሁበት መጥፎ አደጋ ስለደረሰብኝ በቃ እንትን ብሎኝ ጫንኩኝ። በቃ መጾም አልቻልኩም። በቃ መጥፎ ነገር ስለሰራው መጾም አልቻልኩም። በዛ ምክንያት አሁን አልሐምዱሊላህ እንትን በእርግዝና ምክንያት ነው መጾም ያልቻልኩት ነበር። አሁን ወንድም ካሊድ ቤት ገብቼ በስነ ስርዓት መጾም ጀምሯል። አልሐምዱሊላህ ፈጣሪ መስገን። ይሄኛው ረመዳን ላንቺ ምን ነበር? እስኪ በትንሹ አሪፍ ነው ለኔ በጣም ቆንጆ ነው። አሪፍ ነው። ምን አረግሽ የተለየ ነገር ዘንድሮ? ሁሉ ነገር አግኝቻለሁ። ካና ልጄን ጭምር ሁሉ ነገር አግኝቻለሁ። አሪፍ ነው ለኔ ሁሉ ነገር ለኔ አሪፍ ነው። ደስ ይላል። ለካሊድ ምን ትይዋለሽ? እንኳን አደረሰህ ምትይው ለሚያይሽ ተመልካች በሙሉ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ? ለካሊድ እድሜና ጤና ይስጣው። ተቀብሎ አስገብቶኛል። እንደ አባት ካድሞኛል፣ እንደ እናት ካድሞኛል። ከአባትም በላይ ሆኖ አኑሮኛል። ካና ልጄ በጣም አመሰግናለሁ። እሱ ይሄን አልቀበልም አላስገባም ቢለኝ ነው ይሄን መሞት ነበር። ቤተሰብም አልቀበልም ስላለኝ በጣም አመሰግናለሁ። በጣም ከመጠን በላይ ነው ላመሰግነው። ረመዳኑ ራሱ አላህ ይቀበለው። ከአባትም በላይ አባት ሆኖ ስላኖረኝ ስላሳደገኝ በጣም አመሰግናለሁ። እሱ በጣም ምስጋና ብዙ ነገር ያስፈልጋል። ለምስጋና ለሱ ለኔ ሁሉ በጣም ውለታው ብሎ በጣም ውለታው አለ። ከአባቴ በላይ ነው። አባቴ እናቴ አውጥቶ የጣሉኝ እሱ ተቀብሎ በማስገባት ብቻ አመሰግናለሁ። ባኖረኝ ብቻ አመሰግናለሁ። እንኳን አደረሰሽ። አንቺም እንግዲህ የሱን አሪያ ተከትለሽ ሌላ ሰዎችን የምታስፈጥሪ ሰው አለ ያርግሽ። በርቺ፣ አይክፋሽ። እኛ አለን እያለ እንግዲህ ወንድም ካሊድ እስካለ ድረስ አንቺም እነዚህን እንባዎችሽን ጠረግ አድርጊ። አይዞሽ ምንም አይደል፣ ያልፋል አይደል? አይዞሽ። እንኳን አደረሰሽ። ይሄ ለአንቺም ለልጅሽም ለሞላ ቤተሰቦችሽም ለካሊድ ፋውንዴሽን የሚገኙትም ወንድናቶችሽም እንኳን አደረሳችሁ። መልካም ኢድ ይሆንላችሁ። እሺ አሜን። አይዞኝ። እንግዲህ ተመልካቾቻችን አለመጾም መቻል እኔ የምገልጸው ነገር አይደለም። ሁላችንም በተለያዩ ምክንያቶች ሁኔታዎች ወደን ሳይሆን ተገደንም አንዳንዴ ሳናስበው የምንደርስበት ሁኔታዎች ይኖራሉ እና ከፈጣሪ የሚያገናኘንን ወር እንደዚህ መታደል ሆኖ መጾም መቻል ደግሞ በጣም ትልቅ ነገር ነውና ኢድን ደግሞ ከእንደዚህ አይነት ሰዎች ጋር ቤት ማሳለፍ ምን ይመስላል? አቤት እንዴ ባሪፍ ሁኔታ ከራሴ ማለፍ ደግሞ ለሰዎች ለመሆን ታገላለሁ። እሱ በሚያደርገው ስራዎች ደግሞ እኔም እሱ የሚያደርገው ነገር ተከትዬ ለማድረግ ሞክራለሁ። እንደው ማትረሺው ረመዳን ላይ ይሄ ከበደኝ ብለሽ እስከዛሬ ድረስ ያሰብሻቸው ቀናቶች አልፈው እንደው ያንን ቀን እስቲ ያስታውሰሽኝ ለኔም ብርታት እንዲሆነኝ ለተመልካቾቻችንም ለካ ይሄም ቀን ያልፋል የሚለውን ምሳሌ ለማየት ስለፈለኩኝ ነው። እና ማትረሺው ረመዳን ላይ ያልጾምሻቸው ረመዳኖች? አልጾምኩም። እኔ በርግጥ ከ8 ዓመት በኋላ የ8 ዓመት ልጅ ሆኜ ከፋሚሊ እንደወጣሁ አልጾምኩም። ምክንያቱም እዛ ውጭ ላይ ባለሽበት አይስተካከልልሽም እንደነገርኩሽ
ያው ብዙ ነገሮች አሉ እዛ ጋር አሁን እጾማለሁ ብዬ ሱር ባልበላ እንኳን ባዶ ሆዴን እላለሁ። ግን አፍጥር ላይ መቻቸል ይችላል ላላገኘው ይችላል ያንን ነገር ገባሽ። አሁን ብለምንም ገንዘቡን ላላመጣው ይችላል ለምንሽ ላታገኝ የምትችይው ስለሆነ እዛ ጋር አፈጥራለሁ እጾማለሁ። ጠሃራ ላትሆኝ ትችያለሽ። ምክንያቱም እዛ ጋር ደግሞ አስፋልት ላይ ጎዳና ላይ ስኖሪ ከልጆች ጋር ተመሳስለሽ ሁላቸውንም የኢትዮጵያ ከኢትዮጵያ ውጭ ያሉት እንኳን ያደረሰችው አብሮ አደረሰ። አንቺም እንኳን አደረሰሽ ከልጆችሽ ጋር ከእህቶችሽ ከወንድሞችሽ እዚህ ቤት ላሉት እንኳን አደረሳችሁ። እንኳን ያደረሳችሁ። አንተንም እናመሰግናለን መጣችሁ ቃላችንን ስለተቀበላችሁ። ወንድም ካሊድን በዚሁ አጋጣሚ ማመስገን እፈልጋለሁ። እንዳይስጥልን እድሜና ጤና ይስጠው። እንዲሁም የኢትዮጵያ ሰዎችም ከኢትዮጵያ ውጭ ያሉት እንዲያግዙት እመኛለሁ። አመሰግናለሁ በጣም። እንተዋወቅ። እሺ ሀያት ፍቃዱ እባላለሁ። ከወንድም ካሊ ፋውንዴሽን አንድ ላይ እንደምታይኝ ከእህቶቼ ጋር የምኖረው እዚህ ከመጣው 1 አመት ሆኖኛል። አልሐምዱሊላህ። እዚህ የመጀመሪያ ረመዳኔ ነው ማለቴ ስጾም ማለት ወንድም ካሊድ ጋር ያው አመት ያረለ በአመቱ ነው እንግዲህ እዚህ የመጣሁት እና ለመጀመሪያ ጊዜ ነው እዚህም ያየሁት ሁሉን ነገር እንደዚህ በሰፊው ማስፈጠር ሰዎችን እንደዚህ ረቂቅ አርብቶ መርዳትን እዚህ ነው ያየሁት እና አልሐምዱሊላህ ደስ ይላል በጣም ሁሉ ነገር በጣም ደስ ይላል። አይተሽ ነበረ ምግብ ስንሰራ እንጀራ ስንጋግር ተመሳሳይ ስንሰራ ከባልደረባዬ ያረጋ አብሽን ኩሽና ስታቃቢ ስታበስይ ያየሁሽ ነበር። አንቺም እንዲሁም ደግሞ ከጓደኛሽ ጋር አይቻችሁ ነበርና ምግባችሁ ይጣፍጣል። እናንተ ናችሁ የምትሰሩት? አልሐምዱሊላህ ዋና ሼፋችን እሷ ነች። እኛ ረዳትም ነን። በቅርቡ ነው ምግብ የተመረቅነው ከሷ ጋር። ተምራችሁ ተመረቃችሁ? አዎ በወንድም ካሊድ በኩል ተምረን ተመርቀናል። አልሐምዱሊላህ እንግዲህ እያገዝም ነው እየሰራንም ነው። እንደምታዩ ምግቦቹ ይጣፍጣል ብለሻል። በጣም ይጣፍጣል። 5 ስታር ሆቴል ነው የሚመስለው። ያው ከዚህ የተሻለ እንሰራለን ብለን እናስባለን ከዚህ በኋላ ኢንሻአላህ። እስከ ዛሬ ድረስ እንደው ማትረሺው ከባድ ጊዜ ነበረ ብለሽ የምታስቢው የረመዳን ትዝታለሽ? እኔ ባለትዳር ነበርኩ። ከልጆቼ 3 ልጆች ነው ያሉኝ። ምኖረው የዛሬ አመት ነበረ ባለቤቴ ጥሎኝ የጠፋውና መሄጃ ሳጣ ነው ከሐረር ነው የመጣሁት። የሰፈር ተጽዕኖ ምናምን ፈርቼ ነው በቃ ቀጥ ብዬ ወደዚህ የመጣሁትና አንዳንዴ የነበረሽን ነገር ስታጪ ፍራቻ ይሰማሻልና እዛ ያሉት ነገሮች ስለሚከብድ እዚህ መጣው። በሶሻል እስልምናም ሆነ በውጭ ሀገርም ለሚገኙ የእምነት አባቶችም ሆነ ሙስሊሞች በሙሉ ይቀበለናል። የትኛው ዱዓ እንደሚቀበል የትኛው ሰው አይታወቅምና ሁላችሁም በችግር ላይ ላሉ ሰዎች ችግር ላይ ላሉ ሰዎችም ለሚረዱ ሰዎች እባካችሁ ከልባችሁ በሰገዳችሁበት ሰዓት ላይ ዱዓ አድርጉልኝ። ይሄ ነው መልእክቴ። አቤት ሞቅ ያለ ዱዓ ነው። ልባችንን የሚጠግን ሀዘናችንን የሚያስረሳ አይነት ዱዓ በኦሮምኛ ግን እሺ ደስ ይለናል። ቢስሚላህ ወሰላቱ ወሰላሙ አላ ረሱልላህ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነዝ ዛሊሚን ላ ኢላሃ ኢለላሁ አዚሙ ሐሊም ላ ኢላሃ ኢለላሁ ረቡል አርሺል አዚም لا إله إلا الله رب السماوات والأرض ورب العرش الكريم يا ربي يا الله يا ربي نورارم يا ربي سومنك نور راقيبلي يا ربي صدقة خالد فاونديشني هنالي يا ربي راقيبلي ብስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የዘንድሮን ያጾምከን ጌታዬ የሚመጣው አመትም አንተ አሸጋግረን። የዘንድሮን ረመዳንን ያቀበልከን ጌታ የሚመጣውንም አቅርበው። አልሐምዱሊላህ ያ ረቢል ዓለሚን ያ አዚዝ
ያ ከሪም ያ አላህ እንደዚህ እንዳለን አላህ በጤና ያቆየን። አላህ በእድሜ ያቆየን፣ በጤና ያቆየን። ተመልካቾቻችን የምትመለከቱት የፋና ሚዲያ ኮርፖሬሽን ልዩ የዒድ አልፈጥር መሰናዶ ነው። አብራችሁን እንድትሆኑ የጋበዝን ፕሮግራሞቻችን ይቀጥላሉ።